ቅዱሳውያን እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ ነፍሰ ኩሉ ቅዱሳውያን እግዚኦ 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 መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ መሐረነ ክርስቶስ 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 እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ ዛሬ ነው ኢየሩሳሌም ወዳጅ መጥቷልና አምላክ ዘላለም አምላክ ዘላለም
ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም አንቺ ቤተልሔም ብርሃን መጣልሽ በግርማ ሆሳዕና አርያም እያሉ ዘመሩ ሕፃናት በኢየሩሳሌም ሆሳዕና እያሉ ሆሳዕና አርያም እያሉ ዘመሩ ሕፃናት የኢየሱስን ሕማም ደናግልም እያለቀሱ ሄዶ ተከትለ ሆሳዕና ሊሆነን መድኃኒት ሆሳዕና እያሉ ዘመሩ ሕፃናት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ለዓለም መድኃኒት ሆሳዕና በሉ
ለዓለም መድኃኒት ሆሳዕና በሉ ሆሳዕና ሆሳዕና ለወልደ ዳዊት ከአህያዋ ጀርባ አምላክ ቁጭ አለና አሳየ ለሕዝቡ ታላቁን ትሕትና አሳየ ኢየሩሳሌም የዳዊት ልጅ ገባ ኢየሩሳሌም ሆሳዕና በአርያም ሆሳዕና የዳዊት ልጅ ገባ ኢየሩሳሌም የዳዊት ልጅ ኢየሩሳሌም ቤቱን ቢያደርጉበት የዓመፅ መደብር በጌትነት ገባ የሰው ልጅ በክብር በጌትነት የሰው ልጅ በክብር ሆሳዕና በአርያም ሆሳዕና ኢየሩሳሌም ያ ተቀምጦ ሲመጣ ቢያዩት ሕፃናት በአንድነት አመሰገኑት ሕፃናት በአንድነት በአርያም ሆሳዕና በአርያም የዳዊት ልጅ ገባ ኢየሩሳሌም የዳዊት ልጅ ገባ ኢየሩሳሌም ሊቃነ ካህናት በጣም ተቆጥተው ይማከሩ ጀመር ብለው እንስቀለው ሆሳዕና በአርያም የዳዊት ልጅ ኢየሩሳሌም ወስብሐት ለእግዚአብሔር። አይሆንም ለምን ትወስዳላችሁ የሚላችሁ ቢኖር ጌታቸው ይፈልጋቸዋል ብላችሁ አምጡልኝ ብሎ አዘዛቸው ይላል። እንግዲህ እነዚህ ደቀ መዛሙርት ይህንን ትእዛዝ ከሰሙ በኋላ ለማን ከማን ሳይሉ የእርሱን ትእዛዝ አክብረው በቀጥታ ወደፊት ሄዱ ይላል። የሚያስደንቀው እዚህ ጋር ነው። ደቀ መዛሙርቱ አድራሻ አልጠየቁም። ወደ ግራ አላሉም፣ ወደ ቀኝ አላሉም። ከማን ቤት ከማን ደጅም አላሉም። የማን ንብረት ነችም አላሉም። ለምን? ያዘዛቸው የቃሉ ባለቤት የትእዛዙን ባለቤት መድኃኔ ዓለምን ተረድተውታልና። ክብርና ምስጋና ለመድኃኔ ዓለም ይሆንልን። ከልብ የሆነ መታዘዝ ይሄ ነው። እምነታችንም ይሄ ነው። ሳያዩ የሚያምኑ ብፁዓን ናቸው የተባለው። አዎ ብዙ ጊዜ በመመራመር ጊዜያችንን ስናባክን መድኃኔ ዓለም ግን እንዲህ አድርጎ ያዘናል። እንግዲህ ደቀ መዛሙርቱን ተመልከቱ። በቀጥታ ወደ አዘዛቸው መንደር ሄዱ። ሩቅ ይሁን ቅርብ ይሁን ሳይለዩ አዟቸዋልና ሄዱ። ማን ስላዘዘ ተናገሩ። ማን ስላዘዘ? ሁላችንም እግዚአብሔር ለኛ የሚሰጠው ትእዛዝ አለ። ከዚህ በኋላ ደቀ መዛሙርቱ ሄደው የነዚያ የታሰሩት ዋናይቱንና ግልገሊቱን ከታሰረችበት ፈተው አመጡ። የሚገርማቸው እነዚህ አህዮች ሌቦች ሰርቀው ያሰሯቸው ነበር ይላል። ምን ያሰሯቸው? እስኪ ተናገሩ። ምን? ሌቦች የሰረቋቸው ነበሩ። ሌቦች የሰረቋቸውን ደግሞ መድኃኔ ዓለም ይፈልጋል። ይህ ሌብነት የዚህ ዓለም መገለጫ ነው። ዓለም እኔና እናንተን ሰርቃናለች፣ በብዙ ነገር ሰርቃናለች። ስለዚህ መድኃኔ ዓለም ምን ይላል? ፈታችሁ አምጡልኝ ይላል። ክብርና ምስጋና ለስሙ ይሁን። ስለሚወደን ስለሚፈልገን እውነተኛ አባት ስለሆነ የማይለወጥ
ከልብ የሚወደን የሚያኖረን አባት ስለሆነ ከታሰርንበት ፈታችሁ አምጡ ብሎ መድኃኔዓለም ያዛል። እሱ ስለሚፈልገን ማለት ነው። ስለዚህ ደቀ መዛሙርቱ ፈተው አመጡለት። አህያይቱን ካመጡ በኋላ ልብሳቸውን በአህያይቱ ላይ አነጠፉ። ከዚያ በኋላ ደቀ መዛሙርቱ ይሄን ካደረጉ በኋላ ህዝቡ ደግሞ ደቀ መዛሙርቱን ተመለከተና ለአህያይቱ የምትሆነውን በመሬት ላይ የዘንባባ ዝንጣፊ ወይራና ቴምር የመሳሰሉ እነዚህን ነገሮች በምድር ላይ አነጠፉ። እንዲህ እያሉ ሲያልፍም ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር እያሉ ሕፃናት ሳይቀር አመሰገኑ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ሕፃናት ሳይቀር አረጋዊ ሳይቀር ጎልማሳ ሳይቀር ሁሉም አንደበቱን ለምስጋና ከፈተ። ለምን? ታሟል። ለሕመሙ ማን መድኃኒት ስለሆነው ነው? ማን መድኃኒት ስለሆነው ነው? ንገሩኝ። መድኃኔዓለም መድኃኒት ሆኖ ስለመጣ ተናገረ። መድኃኒት ክርስቶስ ተገለጠ ብለው በዛሬው ዕለት አፍ አውጥተው በዚያ በኢየሩሳሌም አደባባይ ላይ በአህያይቱ ላይ በውርንጭላይቱም ላይ በተአምርም መድኃኔዓለም በእነርሱ ላይ ሲሄድ ሁሉም በታላቅ ምስጋና አመሰገኑ ይላል። እርሱ ሲመሰገን የማይፈልጉ ደግሞ ዝም እንዲሉ እዘዛቸው ብለው ለክርስቶስ ነገሩት። እኔ ዝም ብል፣ አዎ እነርሱ እንኳን ዝም ባስብላቸው የቢታንያ ድንጋዮች አፍ አውጥተው ያመሰግናሉ አሉ። ድንጋዮቹም በዛሬው ዕለት ድምፃቸውን ከፍ አድርገው አመስግነዋል። ክብርና ምስጋና ለመድኃኔዓለም ይሁን። እሱ የሚጎልበት አንዳች ነገር የሌለው ጌታ በሁሉ የመላ እኔና እናንተ የዚህ ዓለም ሰው ቢጠፋ እንኳን የሰማይ መላእክት ያመሰግኑታል። መድኃኔዓለም ብዙ የሚያመሰግኑት አሉ። እኔና እናንተ የምናመሰግነው ደግሞ ስለ እውነተኛ አባትነቱ፣ ስለ እውነተኛ ፍቅሩ፣ እንዲሁም ደግሞ ልዩ አድርጎ ስለፈጠረን ስላከበረን፣ እንዲሁም ደግሞ እኔና እናንተ ለመክበር መድኃኔዓለምን ሆሳዕና ለወልደ ዳዊት የዳዊት ልጅ መድኃኒት የሆነው ተገለጠ እያሉ አመሰገኑ። የዳዊት ልጅ መሆኑን ላላመኑ ለተጠራጠሩ እነዚያ ሰዎች ምስክር ሆኑ። ሕፃናቱም አመሰገኑ። አዎ ሕፃናት ሲባል ቅድም ቆመው እንዳመሰገኑት ያሉ አይደለም። ይገርማችኋል፣ የ4 ወር ሕፃን ሳይቀር ከፍ አድርጎ ሆሳዕና ለወልደ ዳዊት ብሎ አመስግኗል ይላል። ክብርና ምስጋና ለመድኃኔዓለም ይሁንልን። የ4 ወር ሕፃን ዛሬ ለምስጋና አንደበታችንን የምንከለክል ከነዚህ ከ4 ወር ሕፃን ያነሰን ካለን ማስተዋል ያስፈልጋል። ስለዚህ ዛሬ የመድኃኒት ዕለት ነው። ዛሬ ድኅነታችን የተገለጠበት ዕለት ነው። ዛሬ ክብር የተገለጠበት ዕለት ነው። ዛሬ የምስጋና ዕለት ነው። እንኳን አደረሳችሁ። እግዚአብሔርን አመስግኑት። ስለዚህ እኔ ከዚህ አንድ ነገር ብቻ ላንሳ፣ ሰዓት ስለሌለ ሁሉ ሕፃናቱ በተለይ ድምፃቸውን ከፍ አድርገው እየጮሁ እየተሰማን ስለሆነ አንድ ነገር ብቻ ልበል። ደቀ መዛሙርቱን ምን ብላችሁ አምጡልኝ አለ። ምን ብላችሁ ፈታችሁ ምን በሉልኝ አምጡልኝ። የታሰሩትን ፈተው እንዲያመጡ ለማን ስልጣን ተሰጠ? ለማን ስልጣን ተሰጠ? ለደቀ መዛሙርቱ ፈተው እንዲያመጡ ስልጣን ሰጣቸው። ዛሬም እኔና እናንተ አያችሁ፣ ይቺ ስንዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዘመናት የማትለወጥ ሀብት ቢኖር ድህነት ቢኖር በሽታ ቢኖር ስልጣን ቢኖር ዝና ቢኖር ሁሉ ነገር በዚህ ምድር ላይ ቢያልፍ የማትለወጠዋ የአባቶቻችን ቅድስት ሃይማኖታችን ዛሬ ድረስ ያን ጊዜ በዕለተ ሆሳዕና ያን ጊዜ አማናዊው የእግዚአብሔር አብ ልጅ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ሲመሰገን እንደነበረ ዛሬ እንዲህ አድርጋ ታመሰግነዋለች። ይህችን ቤተክርስቲያን ስለሰጠን መድኃኔዓለም ክብርና ምስጋና ለስሙ ይሁንልን። ዛሬ ሆሳዕና ላይ ሆነን እያመሰገንን ነው። ያልተለወጠ ምስጋና፣ ያልተቀየረ ምስጋና። ያ ስርዓት ዛሬም ቀጥሏል። ያ ስርዓት ዛሬም ፈታችሁ አምጡልኝ ብሎ የሰጣቸው ካህናቱ እኔና እናንተን ከኃጢአታችንን ሊፈቱ ከሌሊት ጀምረው እግዚአብሔርን እያመሰገኑ አሁንም ከእኔና ከእናንተ ፊት ቆሞ ስለ ኃጢአታችን፣ ስለ በደላችን፣ ስለምንሰራው፣ ስለሰራነው፣ ስለ ዛሬው፣ ስለ ትናንትናው፣ ስለ ወደፊቱም እንዲህ ቆመው ሲጸልዩልን አረፈዱ። እንደኔና እንደናንተ የታደለ ከቶ ማን አለ? መድኃኔዓለም በዚህ እንድንቆይ ስለረዳን ክብርና ምስጋና ለስሙ ይሆንልን። አመስግኑት። ይህን ክብር ስለሰጠን አባቶቻችን ጠብቀው እዚህ ያደርሰውልናል። እኔና እናንተም ይህን ታሪክ ጠብቀን ለመጪው ትውልድ እንድናስተላልፍ ማን ይርዳን?
ለሆሳዕና ብቻ ብቅ ብሎ ለሆሳዕና ብቻ ተገኝቶ ይፍቱ ለመባል ብቻ ተብሎ የቤተ ክርስቲያንን ሥርዓት ረስቶ መመላለስ ከዚህ በኋላ ይብቃ በሉ። አሁን ዛሬ በዚህ ንስሐ እየገባን ነው። ዝቅ ብለን ከካህኑ ፊት ንስሐ እየተሰጠን ነው። ስለዚህ ይህን ኃጢአታችንን እንዝጋው። ቤተ ክርስቲያኔን አልተውም፣ ከቤተ ክርስቲያኔ አልለይም፣ ሕይወቴ አንቺ ነሽ ብለን በቤተ ክርስቲያን ልንቆም ያስፈልጋል። ማን ይርዳን? ስለዚህ ፈታቸው አምጡልኝ ብሎ ያዘዛቸውን ርቀቱን አካባቢውን ባለቤቱን ሳይሉ ባዘዛቸው መሰረት ፈተው አምጥተዋልና ይህ ክብር ዛሬ ለኔና ለእናንተም ተገልጧል እና በዚህ ዕለት እንድንገኝ ስለረዳን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ደግሞ ቀሪውን ጊዜ ጾመ ሕማማቱን በሰላም አስፈጽሞ ለብርሃነ ትንሣኤው እንድንገኝ እግዚአብሔር አምላካችን ይርዳን። እንኳን ደህና መጣችሁ። እስኪ ዛሬ ብቻ የመጣችሁ እጃችሁን ከፍ አድርጉ። አይ እልል በሉ አላልኩም። ዛሬ ብቻ የመጣችሁ መቼም አይሞላም እናውቀዋለን። ዛሬ ብቻ ብቅ ያላችሁ እንዴት እንኳን አትለፈኝ አላችሁ። እንግዲህ ለምን ባላይ እኮ ቅዱስ ገብርኤል ያያል። እሺ እንደው አብይ ጾምን በሙሉ ይገርማችኋል። ገና የለም እዚህ ራሱ እስኪ ከፍ አድርጉት። እዚህ ያላችሁ ቅዱስ ገብርኤል ደጅ አላችሁ፣ በሆሳዕና ደጅ አላችሁ። መድኃኒት የምትፈልጉ ከፍ አድርጉት። መድኃኒት የምትፈልጉ አሁን አድን የምትሉ እጃችሁን ከፍ አድርጉ። ይሄ እኮ የምስጋና እጅ ነው። ኃጢአት የሰራ በደል የሰራ የገደለ የሰረቀ ያሳደደ እጅ ከፍ አድርጉት። ይባረክ ይንጻ። ከዚህ በኋላ ቅዱስ ሆኖ የእግዚአብሔር አገልጋይ ይሁን። ከፍ አድርጉት፣ አስባርኩት፣ እግዚአብሔርን አመስግኑት። እንኳን አደረሳችሁ። እንግዲህ ዛሬም የመጣችሁ ሰሞኑም የመጣችሁ መልእክት ሲተላለፍ ሰምታችኋል። አሁን መጋቤ ብሉይም ሲያስተላልፉ አሜን። ክቡር አባታችን አባ ጠባቴ አባ ፍቅረ ማርያም ቆሞስ በአዲስ አበባ ሀገረ ስብከት ሊቃውንት ቀን ሲሞላው ከተጠመቀ በኋላ ከዚህ በኋላ የተከናወነ ድርጊት ነው። ወደ ኢየሩሳሌም ዮሐንስ ጠንቅቆ እንዳስተማረንና እንደጻፈልን እንደነገረን 3 ጊዜ ወደ ኢየሩሳሌም በግልጥ ከመጣ በኋላ በአራተኛው ነው የተሰቀለው ይለናል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ሕፃናት፣ አረጋውያን ሁሉ ተሰብስበው አምላካቸውን የተቀበሉበት፣ ኢየሩሳሌም ደምቃ የታየችበት፣ ዘንባባና ቅጠል ተነጥፎ አምላካቸውን ልብሳቸውን እያነጠፉ የተቀበሉበትን ታላቅ በዓል የ2000 በዓል እያከበርን ነውና እንኳን ለዚህ ሰዓት አደረሳችሁ አደረሰን። እግዚአብሔርን አመስግኑ። ይህ በዓል እግዚአብሔር የሚከብርበት ቀደም የነበሩት እስራኤላውያንም እጅግ በሮማውያን ግዛት ተገዝተው ስለነበረ ከሮማውያን ግዛት ነፃ የሚያወጣን ንጉሥ መጣልን እያሉ ምድራዊ ንጉሥ መስሏቸው አቀባበሉን አሳምረው ነበረ። እሱ ግን የመጣው የሰማይና የምድር አምላክ የምድር ፈጣሪ የሰማይ ንጉሥ አምላካችን ሆኖ እያለ የዓለምን ኃጢአት ለማስወገድ በመልዕልተ መስቀል ለመሰቀል ተሰቅሎ ለማዳን ነው የመጣውና አምላካችን ከሆሳዕና በኋላ ሕፃናት ሐዋርያት የሕዝቡ ጩኸት የሕዝቡ ቃታ ዝም እንዲሉ ሕፃናቱን ሲከለክሏቸው ሕፃናት አንደበታቸውን አውጥተው እንደዘመሩና ሐዋርያት ሲከለክሏቸው እንዳላቆሙ እነሱም ሲከለክሏቸው የቢታንያ ድንጋይ እንኳን አፉን አውጥቶ እኔን ያመሰግናል ብሎ አምላካችን የተናገረበት ቀደም ሲል በመዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር ላይ እንደተናገረው እንደ ማፈ ደቂቅ ሕፃናት አሰዳሎከ ስብሐተ ከሕፃናት አንደበት ምስጋናን አዘጋጀ ተብሎ የተነገረው ትንቢት እንዲፈጸም በዚህ ዕለት በዚህ ሰዓት ሕፃናት የእናታቸውን ጡት የሚጠቡ ሕፃናት ሆሳዕና በአርያም ሆሳዕና በአርያም እያሉ እግዚአብሔርን አመስግነዋልና ናና አድን ማለት ስለሆነ እግዚአብሔር 5500 ዘመን በዲያብሎስ ተረግጠን ከእግዚአብሔር ርቀን ትእዛዙን ጥሰን በዛ ወድቀን ሳለን እኛን ለማውጣትና ለማዳን የመጣ አምላክ መሆኑ ሕፃናት ተገልጾላቸው ሆሳዕና በአርያም እያሉ ዘንባባ ይዘው የዘመሩበት ኢየሩሳሌም የሰማይና የምድር ንጉሥ የሆነውን ኢየሱስ ክርስቶስን በደማቅ አቀባበል የተቀበለችበት ዕለት ነው። በድጋሚ እንኳን አደረሳችሁ።
የበዓሉ በረከት በሁላችን ላይ ይደር። አምላካችን የቸርነቱን ስራ ይስራልን፣ ከክፉ ነገር ይሰውረን። በዚህ ዕለት በዚህ ሰዓት እንደምናስታውሰው ዘንባባ ይዘው የተቀበሉት ሆሳዕና በአርያም ብለው የዘመሩለት በኋላ ወደ ክስ ሄደው ፈሪሳውያንና ሰዱቃውያን በመልዕልተ መስቀል ጨክነው እንደሰቀሉት ከዚህ ሳምንት የምንማረው ሕማማት የሚባለው 5500 ዘመን የአዳም ልጆች የነበሩበትን በዚህ በ5 ቀን የምናስታውስበት መስቀል የማንሳለምበት ሃይማኖታዊ ስርዓቱ በግማሽ የሚፈጸምበት ፍትሐት የማይፈታበት ጊዜ ወቅት ነው። ያንን 5500 ዘመን ለማስታወስ ነውና ስለዚህ ያቺ የመከራ ዘመን ናትና ተፈሳይነ ወታሰይነ ብሎ ልበ አምላክ ቅዱስ ዳዊት እንደነገረን መከራውን ካለፍን በኋላ ደስታ ትንሣኤው ዕርገቱ መጥቶ ደስ አለን ብሎ እንደነገረን ትንሣኤውን እስክናይ ድረስ 5 ቀን ሙሉ በሐዘን እግዚአብሔርን እያስታወስን መከራውን እያስታወስን ግርፋቱን እያስታወስን ስቅላቱን እያስታወስን ጌታ ለእኛ ያደረገውን መከራ ሳይገባው እንደሚገባው በደለኞች ኃጢአተኞች እኛ ሆነን ሳለን ክርስቶስ ግን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የእኛን ሥጋ ለብሶ የኃጥአንን ምራቅ ታግሶ 6066 ግርፋት ተገርፎ በመስቀል ተሰቅሎ ያዳነን ስለሆነ ትንሣኤውን እስከሚበስር ድረስ በዚሁ መልኩ ሕማማቱን በቤተ ክርስቲያን እየተመላለስን ሊቃውንቱ ከ9 ሰዓት ከሌሊቱ ጀምሮ በዚሁ አገልግሎቱ ይጀመራል። 11 ሰዓት ሰሮተ ሕዝብ ይደረጋልና ሁላችሁም ለስግደት በዚሁ እየመጣችሁ ከስራ በፊት ስግደታችሁን እየሰገዳችሁ ምናልባት እቤት ያላችሁ ደግሞ በየሰዓቱ እየመጣችሁ በሰዓቱ ተገኝታችሁ የዚህን ሳምንት ስግደት እንድትሰግዱ። ሐሙስ ያው ጸሎተ ሐሙስ ነው፣ ጽበተ እግር ነው። በዛን ሰዓት ብዙ ምዕመናን ሥጋው ደግሞ ይቀበላሉ። ምስጢር ከምስጢር ጋር ነውና በዛን ሰዓት የሚቀበሉ ብዙ ምዕመናን አላችሁ አለን። ስለዚህ በዛው መልኩ እንዲከናወን ነው። ሌላው መስቀል የማንሳለምበት ምክንያት ያው 5500 ዘመን ሰላምታም አንሰጣጠም። በተለይ ሐሙስ ሰላምታ መሰጠት አይቻልም። ይሄ አንዱ ረስቶ ሰላምታ ቢሰጥ ኃጢአት ኖሮ አይደለም፣ ግን እያስታወስን ያለንበት ይሁዳ ክርስቶስን በመሳም ስለሸጠው እኛም የይሁዳ ተከታዮች ሳንሆን የእግዚአብሔር ልጆች ነንና ከይሁዳ ሐሳብ እንድንርቅ በዚያን ሰዓት ሰላምታ እንሰጣጣም ማለት ነውና ስለዚህ በዚህ ሳምንት ከመስቀል መሳለም የለም፣ ሌላ ፍትሐት የለም። በዚሁ ዕለት አባታችን ከዚህ በኋላ ሰሮተ ሕዝብ ሲያደርጉ ጸሎተ ፍትሐቱ ተደርጓል። እግዚአብሔር ይፍታ ትባላላችሁና ክቡር አባታችን ጸባቴ የደብረ ሊባኖሱ ጸባቴ የነበሩ አሁን በሊቃውንት ጉባኤ በአዲስ አበባ ላይ እዚህ አሁን የተሾሙ አባታችን እሳቸው ጸሎቱን ያደርጋሉ። ወደ እሳቸው ወስዳቸዋለሁ። ስለነበረን ጊዜ አምላካችን የተመሰገነ ይሁን። መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መንፈስ ቅዱስ ሩይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ ዓለም አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር ለብርሃነ ትንሣኤሁ ቅድስት ወድኃይና ወበሰላም እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር ለፍስሐሁ በሰላም
እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር ወዳይናው በሰላም። የሰላም ባለቤት አምላካችን እግዚአብሔር ጸሎታችንን፣ ልመናችንን፣ አስተብቆታችንን ይቀበልልን። በዚህ መጥታችሁ የጸለያችሁትን ጸሎት ተቀብሎ እግዚአብሔር የሁላችሁንም በጎ ሐሳባችሁን ይፈጽምላችሁ። ከመከራ ሥጋ ከመከራ ነፍስ ይጠብቃችሁ። ደግሞ እንደዚሁ ለብርሃነ ትንሣኤው በሰላም ያድርሰን። እግዚአብሔር አምላካችን በደዌ ዳኛ በአልጋ ቁራኛ የተያዙ ወገኖቻችንን ከሕመማቸው ከደዌያቸው ይፈውስልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በዓሉን የሰላም የበረከት የደስታ የስርየት በዓል ያድርግልን። የቅዱሳን አምላክ እግዚአብሔር በዛሬው ዕለት እንደዚሁ በዓለ ስቅለቱ መታሰቢያው ነውና እግዚአብሔር ለዚህ ስላደረሰን ክብር ምስጋና ለስሙ ይሁን። ቀሪውን ጊዜያችንን ባርኮ ቅዱሶ ለብርሃነ ትንሣኤው እንደዚሁ በሰላም ያድርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። እግዚአብሔር ይባርከን ወይስሐለን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆናት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን በማመን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሆነው ሥጋው የሕግና የሥርዓት ደም ስለሆነው ደሙ የአሸናፊ እግዚአብሔር ልጅ በድንጋሌና በድንጋሌ ሥጋትም ተፈጽምት የምትሆን የድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ብሎ በሚመጣው ይጠብቃችሁ። ለዘላለሙ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀንን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። እንደዚሁ በእንተ እግዝእትነ ማርያም 12 ጊዜ እንበል። አቤቱ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን ኃጢአት ወገኖችንም ሁሉ ኃጢአታችንን በደላችንን ይቅር በለን። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ
አግብርቲው በሰላም ስሬተ ይኩንነ ዘተመጦነ ሥጋ ከወደ መካባነ መንፈስ እንዲጭር ኩሉ ኃይሉ ለሰላይ በረከተ ዴከ ቅድስት እንተ ምልዕተ በረከ ያንሰፎ ኩልነም ኩሉ ምግባረ ያገዘነ ውስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘዋሃበነ ሥጋው ቅዱስ ወደሞ ክቡር ጸጋ ነሳይነ ወተረከብነ ለመስቀሉ ለኢየሱስ ክርስቶስ ያገር እግዚኦ ነዚያነ ዘጋ ዘእመንፈስ ቅዱስ በሰላም መጥቷልና አምላክ ዘላለም አምላክ ዘላለም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም አንቺ ቤተልሔም ብርሃን መጣልሽ በግርማ ሆሳዕና አርያም እያሉ ዘመሩ ሕፃናት ሆሳዕና እያሉ አመሰገኑ። ሆሳዕና አርያም እያሉ ዘመሩ ሕፃናት የኢየሱስን ሕማም ደናግልም እያለቀሱ ሄዶ ተከትለ ሆሳዕና ሊሆነን መዳኒ ሆሳዕና እያሉ ዘመሩ ሕፃናት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት
ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ለዓለም መድኃኒት ሆሳዕና በሉ ለዓለም መድኃኒት ሆሳዕና በሉ ሆሳዕና ለወልደ ዳዊት ከአህያዋ ጀርባ አምላክ ቁጫልና አሳየ ለሕዝቡ ታላቁን ትሕትና አሳየ ኢየሩሳሌም የዳዊት ልጅ ገባ ኢየሩሳሌም ሆሳዕና በአርያም ሆሳዕና የዳዊት ልጅ ገባ ኢየሩሳሌም የዳዊት ልጅ ኢየሩሳሌም ቤቱን ቢያደርጉበት የዓመፅ መደብር በጌትነት ገባ የሰው ልጅ በክብር በጌትነት የሰው ልጅ በክብር ሆሳዕና በአርያም ሆሳዕና ኢየሩሳሌም ያ ተቀምጦ ሲመጣ ቢያዩት ሕፃናት በአንድነት አመሰገኑት ሕፃናት በአንድነት በአርያም ሆሳዕና በአርያም የዳዊት ልጅ ገባ ኢየሩሳሌም የዳዊት ልጅ ገባ ኢየሩሳሌም ሊቃነ ካህናት በጣም ተቆጥተው ይማከሩ ጀመር ብለው እንስቀለው ሆሳዕና በአርያም የዳዊት ልጅ ኢየሩሳሌም። ወስብሐት ለእግዚአብሔር።